ውድ ቤተሰቦቻችን ተመልሰን ተገናኝተናል። አሁን ስንገናኝ ደግሞ የስቱዲዮ እንግዳ የምንጋብዝበት ሰዓት ላይ የተገናኘነው ውድ ቤተሰቦቻችን እንግዲህ በዚህ የስቱዲዮ እንግዳችን በተለይ በኪነ ጥበቡ ዙሪያ ያሉ ሰዎችን ጋብዘን ማለት እንግዲህ በሙዚቃው፣ በስዕሉ፣ በትወናው፣ በድርሰቱ በማንኛውም የኪነ ጥበብ ዙሪያ ያሉ ሰዎችን ጋብዘን ከነሱ ጋር ቆይታ የምናደርግበት ምን አዲስ ነገር ይዛችሁ መጥታችኋል፣ እንዲሁም ደግሞ ስላለፈው ስራ ደግሞ እየተጫወትን ቆይታ የምናደርግበት ጊዜ ነው አይደል? እንግዳችን አዎ የአሁኑ እንግዳችን ግን አንናገር እየተባባለ ታግዥኛለሽ፣ በጣም ብዙ ስለሆነ ታግዥኛለሽ። ጀምር አንድ የደራሲ ነው ቁጣሪያ። እሺ አንድ ዳይሬክተር ነው 5 እሺ ደራሲ ነው፣ ዳይሬክተር ነው። ከዛ ደግሞ ብዙ ድርሰቶችን ይጽፋል። የማስታወቂያ ባለሙያም ነው። ምን አለፋችሁ ብቻ እሱ የነካው ነበር። እሱ የነካው ሁሉ ያምርለታል። ለምን እንደሆነ ግን አላቅም፣ ግን አጠገባችን ስላለ የምንጠይቀው ይሆናል። ከዛ በተረፈ ደግሞ አንድ ሙያ አለው። እሱን ሙያው አሁን መናገሩ አያስፈልግም፣ በጭውታችን መሀል አንስቼ ስለምናወራው አሁን ዝም ልበልና ዛሬ እናወራለን ብዬ ነውና ስለዚህ የዛሬው እንግዳችን ካሜራ ብታሳይልን ደስ ይለናል። ታምሩ አጠገባችን ነው ያለ። ታምሩ እንኳን ደህና ቆያችሁ። በጣም ደስ ብሎናል አብረን ስላለ እሑድ ቀን። እኔም ከእናንተ ጋር መሆኔ ደስ ብሎኛል። እንዴት ነው ሰንበት? ሰንበት እንዴት? ሰንበት ድሮ መድረክ ላይ ነበረን። እሺ ቅድም ያው ተዋና የሚለውን ስለረሳሁ ዝም ብያለሁ። እናወራለን አጎደላ ሊቀማ ያስቡ ይሆናል ልጅ እንዳታረሽ። ድሮ እንግዲህ በፊት እሁድ ስለምንተውን መድረክ ላይ ስለምንሆን እሁድን ብዙ አናውቃትም ነበር። ከዛ በኋላ ነው እኔ እሁድን ከልጆች ጋር እሁድ ከቤተሰብ ጋር ከልጆች ጋር ምሳ ተበልቷል። በደንብ የተበላው የጥሬ ስጋ አፍቃሪ እንደነበር ካውቃለሁ። እንግዲህ ካልቀየርክ ቀደም ከስቱዲዮ ከመግባታችን በፊትም ያንተ ሞዳጅ የኔ ሞዳጅ የሆነው መኮንን ያልኩ ለዛ ነበር ያነሳሁት። አሁን ስሙ ለመጥቀስ ባያስፈልግም የሆነ ደንበል አካባቢ የሚገኝ ስጋ ቤት ነበር ምሳሳት የተገናኘ ነውና ጥሬ ስጋ ላይ አሁንም እዛው ላይ ይቀንሳል እንዴ? ያንድ ሰሞን እኮ ነው ተመገባለህ፣ ግን አልፎ አሁንም እሄዳለሁ አይደለ? ቅዳሜ ቢሆን ደስ ይለኛል። እሷ አይመችበትም በነገራችን ላይ ጥሬ ስጋ። እኔ ነፃ ነኝ። ሁሌ ነው ላስጀምራት ፈልጋለሁ፣ ግን እየተመገበች አይደለም። አዎ እንግዲህ አሁን ያው ፋሽን ሆኗል። በጣም ይበላል። ወዳለሁ፣ ምንም ጥያቄ የለውም። ከምግቦች 2 ምግብ በጣም ወዳለሁ። አንድም ጥሬ ስጋ አንድም ሽሮ ወዳለሁ። ያልኳት ነበር ዛሬ በቃ ታሚ በእርግጠኝነት ከጥሬ ስጋ በልቶ ሊመጣ ይችላል። እሁድ አልሄድም። ቅዳሜ ነው ተወው። የቅዳሜ ነኝ ሁሉ መዝናኛ የቅዳሜ ነኝ። ስለዚህ ቀጣይ እንገናኛለን። በቃ በቅዳሜ ተጋብዛችሁ። ጥሩ። በድጋሚ በጣም ደስ ብሎናል። እንግዲህ መግቢያ ላይ አንዱን የሥራ ሙያውን የተውኩት እዚህ የምትመለከታቸውን ካሜራዎችን ታውቃቸዋለህ? አሁን በስም ነው ረስታቸዋል? ረሳኋቸውም። እሺ ገብቶኛል ጥያቄ። እሺ ወደ ጥያቄ እየመጣሁ ነውና የካሜራ ባለሙያ ነው በነገራችን ላይ ነበርና አሁን ኦፕሬት ማድረግ ትችላለህ ማንኛውም ካሜራ ቢሰጥ ወይስ? አሁን ሄደዋል። አሁን እኮ በጣም እየረቀቁ እኔ በቪኤችኤስ ጊዜ ነው፣ ግን እስካሁን ተጠይቄ አላውቅም። አይገርምም? የትኛው ሚዲያ ላይ ይሄን የጠየቀኝ ሰው የለም። ያኔ ብዙ ሰርግ በዘመኑ ቋንቋ ከተፋ የሚባለው ማለት ነው። ቪኤችኤስ ነበር። በቪኤችኤስ ጊዜ ይሄ ቪዲዮ ሆም ሲስተም ከባድ ነበር። ባይዘው ካሜራው ራሱ ከባድ ነው። አሁን በጣም ዘመን እየቀለለ መጥቷል። ያኔ ብዙ ሰርግ ሰርቻለሁ፣ ረዳትም ሆኜ ሰርቻለሁ። ከዛ ፍቃዱ የሚባል ነበር እንደው በጣም የሚቆጣኝ ካሜራማን ነበር። ከዛ ከሱና ከከበደ ደገፉ ጋር አርቲስት ከበደ ደገፉ ጋር እሱም ካሜራማን ነው እና ከነሱ ጋር ለመድን ብዙ ዝግጅት ቀርጽ ነበር። በኋላ ግን ወደ ካኖን ኤክስኤል2 ምናምን እንደዚህ ሲመጣ እዛ ድረስ ደህና ነበርኩ። ከዛ ግን ወደ ሌላው ስራ እያሸነፈኝ ሲመጣ ካሜራውን አልተከተልኩትም። ግን ብዙ ሩቅ አይደለንም። ብዙ ሩቅ ያጋባቸው በሱ ሰርግ የተቀረጹ በጭራሽ አይፋቱም። አቤት ስለዚህ እናፋታለን። እንመጣበታለን። እሱን ወደ በኋላ ላይ እንመጣበታለን። እንግዲህ ታሜ እንደሚታወቀው ሁሌም
ሀገር በምትፈልጋቸው የኪነ ጥበብ ስራዎች ላይ ሁሌም እናውቃለንና ቀዳሚም ነው እና ይሄ ሐሳብ ወይ ደግሞ ይሄ ስሜት እንዴት ነው ባንተ አገላለጽ? ሀገርኛ ጉዳይ ላይ አሁን መጨረሻ ላይ የሰራሁት ትልቅ ፊልም አለ መለኞቹ የኢትዮጵያ ፌደራል ፖሊስ በእውነት ላይ የተመሰረተ ታሪክ ምክንያቱም ብዙ ሰነዶች ተገላብጠው ትላልቅ ከፍተኛ ኃላፊዎች መኮንኖች ከነሱ ጋር ትልልቅ ውይይት ተደርጎበት እነዚህ ሰነዶች ወደ ፊልም ይቀየሩ ተብለው ትልቅ ፊልም ነው ሀገርኛ እንግዲህ እኔ እሱን ፊልም በመስራቴ በጣም እድለኛ ነኝ ደስተኛ ነኝ ምክንያቱም በጣም ከትላልቅ ከፍተኛ የሥራ ኃላፊዎች ጋር የሚያገናኝ ስራ ነበርና ሁሉንም ይነካዋል ምክንያቱም ዶኩ ድራማ ስለሆነ ዶክመንተሪም ነው ድራማም ነው የሌሉትን ሰዎች ያው ካስት አደረግን ያሉት ሰዎች ደግሞ ራሳቸው እንዲሳተፉ አደረግን ምክንያቱም ስራቸውን እየሰሩ ነው ስራቸው ነው ያንኑ ስራ ነው አጣፍተን ያቀረብነው እንጂ ለተመልካች እንዲሆን አድርገን እንጂ ስራቸውን እየሰሩ ነው በነገራችን ላይ እነዛ ሁነቶች ያንዳንዱ ሁነቶች ምናልባት ሰው ለፊልም ተቀናብሮ መቅረቡን አይቶ እንጂ ያንዳንዱ ሁነቶች ኢትዮጵያ ፌደራል ፖሊስ ያሳለፋቸው ናቸው በድል ያሳለፋቸው ናቸውና በዚህ አጋጣሚ ብዙ ነገር የተማርኩበት ቤት ነው በነገራችን ላይ ምህረት ታሜ ምናልባት ብዙ ተመልካቾቻችን ላይ ያውቁት ይችላሉ ያስባለውና አሁን የደረሰበት ደረጃ አለ ግን የትራክተር ታያለሽ የመኪና ትራክተር ታያለሽ አለ ይጣፋሻል የሱን ትራክተር ገጣጥሞ ማለት ነው እንደ መድረክ አድርጎ ሰርቶ ያውቃል እንግዲህ መድረክ ትራክተሩ አይደለም እኮ መገንቱ ከኋላ ገጣጥሞ መጫኛው ገጣጥሞ ማለት ትራክተሩማ እንዴት ገጣጥሞ እና እሱ ገጣጥሞ ሰርቷል እኔ መጠየቅን ፈልገው እንግዲህ እንደዛም ሰርታል አሁን ላይ ደግሞ በጣም በዘመናዊ መድረክ ተገንብቶ የተመለከተበት ጊዜ አለና በጣም በተለይ ላንተ ላይ የተለየ ስሜት ይኖራል ያስባለሁ መሐል ላይ ያለ ጊዜ ማለ ያንንም አለና እስቲ ሶስቱንም አያይዘ ብትነግረኝ አሁን ድረስ ያለውን ነገር የትራክተሩ መገጣጠም ታሪክ እንዳልወስድ እኔ እንዳልሆን ባለድርሻው ትክክለኛ ባለድርሻው ጋሽ መላኩ ነው ነፍሱን ይማር መላኩ አሻግሬ እሱ ነው ይዞን ያኔ እንግዲህ አሁን ካሉት ውስጥ ተስፋዬ ገብረሃና አለ ሌሎቹን ትንሽ ዘነጋው ይቅርታ ይደረግልኝ በግሩፕ እንዘይ እንሄድ ነበርና እርሻ ውስጥ ለማሳየት መድረክ አይኖርም ስለዚህ የትራክተር ተሳቢዎች ይመጡና ይከፈታሉ ወደ ኋላ ተሳቢዎቹ ይከፈቱና እዛ ላይ እናሳያለን ግን የሚጨርስ ብዙ ሰው አይደለም ይጀምሩትና ከዛ ትዝ ሲላቸው ጉዳይ ያላቸው ትተውን ይሄዳሉ እና እንዲህ እያለ ጋሽ መላኩ ቲያትር ሊያስለምድበት የመጣበት ዘመን ነው ሌላው ደግሞ እንግዲህ ከዛ በኋላ ያው የነበረው የአዲስ አበባ ቲያትርና ባህል አዳራሽ ከዚያም በኋላ ያው ራስ ቲያትርም ተጋብዤ ሰርቻለሁ ሀገር ፍቅርም ብሔራዊ ቲያትርም ያሉት ዘመናዊ መድረኮች እንግዲህ ፕሮፌሽናል መድረኮቹ ምንም ጥያቄ የለው አሁን ደግሞ በዚህ አጋጣሚ ላመሰግን የምወደው አዲስ አበባ ከተማ አስተዳደር እያስገነባቸው ያላቸው ሲኒማ ቤቶችና ቲያትር ቤቶች በጣም በዚህ አጋጣሚ ላመሰግን ወዳለሁ እንግዲህ አጠቃላይ ይሄንን ለተገበሩ ሐሳቡን ላቀረቡ ለተገበሩ ከፍተኛ የሥራ ኃላፊዎች እጅግ አድርጌ ላመሰግን ወዳለሁ እንግዲህ አሁን ደግሞ የጥበቡን ዘርፍ ደግሞ በዚህ አጋጣሚ ኑስቲ ምንድነው የምትሰሩት ምን እንደሚጎላችሁ እንደሚባል እገምታለሁ ሙያተኛውን ምክንያቱም ዋናው ነገር ተሰርቷል ከዚያ ደግሞ ሙያተኛው ላይ ያሉትን ነገሮች እየተወያየን እንደሚበረታታ ተስፋ አደርጋለሁ በዚህ አጋጣሚ እንጂ እኔ የእውነት ለኛ ሙያ እንዲህ በመታሰቡ ደስ ብሎኛል በዚህ አጋጣሚ ላመሰግን ወዳለሁ እና ንጽጽሮቹን ስናይ ግን ከትራክተር ተሳቢ ወደ እንደዚህ አይነት ዘመናዊ አዳራሾች መድረስ በራሱ ተመስገን ነው ሙያው እያደገም ይመጣል በመሐልም አንዳንዴ ሰበር ይላል እንደገና ይነሳል ትንሽ ኮሮና ጎድተዋለች ቲያትርን ምክንያቱም ቲያትር በራሱ በጣም ውስን ነው ተመልካቹ ውስን ነው በጣም እኮ
ምርጥ ተዋንያን የመድረክ ምርጥ ተዋንያን ቲያትር ብቻ ቢሰሩ ኖሮ እኮ ብዙ ሰው ላያውቃቸው ይችላል። በነገራችን ላይ እዚያው የቲያትሩ መድረክ ላይ ብቻ ስላሉ በጣም ውስን ነው። ተመልካቹም ውስን ነው። በጣም ቲያትር የሚወድ ሰው ነው የሚያየው እና ይሄ እንግዲህ ቲያትር እንደዚህ ትንሽ እየተንገዳገደችበት ባለችበት ወቅት አሁን ደግሞ እነዚህ ነገሮች መምጣታቸው ለኛ ትልቅ ኩራት ነው። በምስሉ ላይ ቤተመለከት ነው እንግዲህ በጣም ዘመናዊ ናቸው። የህፃናትና ወጣቶች ቲያትርም በጣም ዘመናዊ አዳራሽ ነው። እኔ እውነት አንዳንድ ጊዜ ያለሙያህም ገብተህ ሌላ ነገር እኮ ታመሰግናለህ። እኔ በሙያዬ አጋጣሚውን አላገኘንም። ያው የምርቃት ስነ ስርዓቱ ላይ ብንገናኝም አጋጣሚ አላገኘንም እንጂ በዚህ አጋጣሚ ክብርት ከንቲባ ወይዘሮ አዳነች አቤቤና የካቢኔ አባላትን አጠቃላይ ይሄን ስራ ስላሰባችሁ ይሄን ነገር ወደ መሬት ስላወረዳችሁ እውነት ለሚቀጥለውም ትውልድ ለኛ ብቻ ሳይሆን ለሚቀጥለውም ትውልድ ትልቅ ነገር ነውና ያኔ የተሰሩትን አይደል አሁን የምንገለገልባቸው አሁን ደግሞ እናንተ የሰራችሁት ለሚቀጥለውም ትውልድ ይጠቅማልና እውነት እጃችሁ ይባረክላሉ። መልካም እንግዲህ ታሜ ሲነሳ ሁሌም እንደምናውቀው በርካታ ስራዎች ላይ ተሳትፈሃልና ምናልባትም ታሜ በጣም ግልጽ ነው፣ የተሰማውን ፊት ለፊት ነው የሚናገረው ይባላል። ግልጽነት ካስተዳደግ ነው ወይስ ደግሞ በልምድ ከመጣ ከስራ ባህሪ ከየት የመጣ ነው? በጣም ግልጽ ነው። አሁን የሆነ ነገር ሊደርስ ማንን እንደጠየቃችሁ ካፋ የሚለውን ነገር ያመጣል። ማለት በቃ እንደሱ ነው የምትኖረው እኮ እየተወሻሸህ ከምትኖር ስለሌለ ብዙ ልምድ ስለሌለ ሰዎች ሊቀየሙ ይችላሉ። ሲገባቸው ግን እንዳንተ አይነት ሰው የለም ሊልህ ይችላል። ስለዚህ የመጣው እንግዲህ እኔ ያደኩበት አካባቢ ነው ብዬ ነው የማስበው። ምክንያቱም ያደኩበት አካባቢ እንግዲህ ነፍስ ካወቅን በኋላ ካቶሊክ ቤተክርስቲያን ውስጥ ነው ያደኩት። ቅዱስ ፍራንቺስኮስ ነው ያደኩትና ዛሬ ምንም ካፋ ብለሽ ነው የምትኖረው። ምንም ሸሚዝ ላይ ትንሽ ቆሻሻ ካዩ ቄሱ ልትገረፍ ትችያለሽ። አጽጂ ልትባይ ፊት ለፊት ነው። ምንም ጽዳትን በተመለከተ ትምህርትን በተመለከተ እያንዳንዱን ሂደት ፊት ለፊት ነው። ገሌ እንደዚህ አድርግ ገሌ እንደዚህ አድርግ የምትባየው እኔ እዛ ጋር ይመስለኛል። ሌላው ደግሞ ዝም ብዬ ወደ ኋላ ስመለስ ጣሊያን ሰፈርም ይመስለኛል። እንደዚህ ቀለል አድርገህ አይደል የምትኖረው? ጣሊያን ሰፈር ፈታ ብለህ ነው የምትኖረውና እንግዲህ እዚህም ጋር ነው እላለሁ እዚህም ጋር ነው እላለሁ። ቤተሰብ እንኳን በጣም በነፃነት ነው። አይ ትንሽ ተበቀለ ነው። ምክንያቱም ቲያትር እንኳን ተደብቀን የሰራሁት የተወሰነ ጊዜ። ምክንያቱም ያው አባቴ ቶሎ ነው የተለየን። እናቴ ግን ብዙ በኋላ በሬዲዮ ስሜን ከሰማች በኋላ እንደሆነ ይሄ ነገር ረዲያ ብላ በቃ ዝም ማለች። እንደማይሆን ስታውቅ እንጂ እሱ ጋር ነፃነት ነበረኝ ብዬ ሙሉ ለሙሉ አላወራም። የነበረው እንግዲህ እዛና እዛ ጋር ይሄ ሰው ከዋለበት ያፈራ የለ። አብዛኞቻችን ለመድፈር ይከብደናል ይመስለኛል። በነገራችን ላይ ንግግር ቆሜ መናገር የለመድኩት ቸርች ነው። ምክንያቱም ቆመህ ግጥም አቅርብ ትባላለህ፣ ቆመህ የዚህን ፕሮግራም ምራ ትባላለህ፣ ድራማ ትሰራለህ። በቃ በደንብ ፊታቸውን እንድንለምድ አድርገው በደንብ በቃ ተሰብስበህ እሱ ምንም ጥያቄ የለው። እዛ ነው ሰው ፊት በደንብ አይን የተላመድኩት እዛ ነው። በጣም ጥሩ። እንግዲህ ወጣ ገባ እያልን የምንጫወተው ዛሬ እንደፈቀደ አስኬዳል። በጣም ጥሩ እሽታ። በነገራችን ላይ እንግዲህ ዛሬ የተገናኘንበት ዋና ዓላማ ውድ ቤተሰቦቻችን በሀገራችን ለመጀመሪያ ጊዜ የሆነው ድምጽ አልባ ተውኔት እንግዲህ መድረክ ቆይታው 1 ሰዓት እስከ20 ድረስ ይቆያል። በድርሰቱ ራሱ ታሜ ድርሰቱን እንትን ብሎታል። ከዛ ደግሞ በአዘጋጅነት ደግሞ ፈቃዱ ከበደና ማቲያስ ታደሰ ናቸው።
በዚህ ጉዳይ ትንሽ ብንጫወት አይሻልም? ምረት በጣም ደስ ይለኛል። በዚህ ጉዳይ ላይ ራሱ በጣም ብዙ ጥያቄዎች አለሽ አይደል? እያልሽ ነበር እኮ ጠይቄው አገል ታሜም አለ ጀምሪ። አንዳንዴ ስራዎችን ወደ ህዝብ ከማድረሳችን በፊት ብዙ ውጣ ውረዶችንም እናልፋለን። ይህን ሀሳብ ላስቀድም ወይስ ይሻላል ወይስ አይሻልም እያለን ራሳችንን እናንገራግራለን። የታሜ በዚህኛው ግን ለየት የሚያደርገው መስማትም የተሳናቸው ሰዎች ጋር ነው አብረ እየሰራ። መቼም ስራ ላይ አስቀድመን ከማሳየታችን ስራው ከመጀመሩ በፊት ከበስተጀርባ የሚኖሩ በጣም ብዙ ነገሮች አሉና እሱንም እንደው ለተመልካቾቻችን እንድትነግርልን በዚህ አጋጣሚ። የስራው ሀሳብ የመጣው ጆሹዋ የሚባል ጓደኛ አለኝ እና እሱ ነው ይመጣል። የሱ የውጭ ሀገር ዜጋ ነውና ቤተሰቡ በሙሉ መስማትና መናገር የተሳናቸው ናቸው። እናቱ፣ አባቱ፣ እህቱ፣ አያቱ፣ አክስቱ፣ አጎቱ በሙሉ እና በዓለም ላይ እየዞረ እነዚህን ወጣት ሰዎች ያበረታታል። መስማትና መናገር የተሳናቸው ከኔ ጋር በስራ አጋጣሚ ተገናኘንና እየሰራን እያለን ወዳጄ ሆኗል እና እስኪ አንድ ቦታ ልውሰድህ አለኝና ጋበዘኝ። ከዛ ሄድኩኝ። ሲሄድ እነዚህ መስማትና መናገር የተሳናቸው ልጆች ወርክሾፕ ነገር ያቀርቡልሃል አለኝ። ኦኬ አቀረቡልኝ። እኔ እያቀረቡ እያሉ የሚገርመው እያቀረቡ እያሉ የትወና ችሎታቸውን ነበር ብዬ ውስጣቸውን የማየው እና ግለ ተውኔት ያቀርቡ ምንባነብ አይነት በማይም ልሞክር ምናምን እያየኋቸው እንደሱ አስብ ነበር። በኋላ ታምሮ አንድ ነገር አስብላቸው እነዚህ ልጆች ወደ ህዝብ እኮ መውጣት አለባቸው፣ ያው መውጣት አለባቸው። እኔ የሚታየኝ ነገር አለ ለአንተ ትቼዋለሁ፣ እኔ በቃ እናግዛቸዋለኝ። ይሄ ነው መነሻው። ይሄ ነው እዛ ገባው። ማታ ምንድነው ማረጋቸው? ሁለት ሆነው እንደ ጭውውት ያቅርቡ በማይም አይ እሱ ደግሞ ሁሉንም ሊያሳትፍልኝ አይችልም። እንግዲህ ያው ትንሽ አመላለችኝ እንደዚህ ወንበር ላይ እንደዚህ ተደግፌ አልችልም እና ቤት ትራስ ነገር አለች መሬት ላይ ትራስ ባብሰለሰል ወደዚህ ስንቆራጠጥ እንግዲህ ያው እኛ ከዚህ በስተጀርባ ሁልጊዜም ፈጠራን የሚሰጥ በዚህ መንገድ ሂድ የሚል እግዚአብሔር ነው። ሽው አለኝ ነው ብለው ለኔ እና ሽው ብሎኛል በቃ ለኔ። ከዚያ ዝም ብዬ መጽሐፍ ጀመርኩ። እንዴ ቃለ ተውኔት ጀመርኩና እነዚህ ልጆች ቃለ ተውኔት አይሉም። ከዚያ በኋላ ድርጊቱን ብቻ ለመጽሐፍ ሲኖፕሲስ መስራት ጀመርኩ። ከሲኖፕሲስ ትሪት አደረኩትና ከዛ በቃ ወጥ ሆነ። የመጀመሪያውን ትዕይንት ያስኩኝና ሳልጨርሰው የመጀመሪያውን ትዕይንት ይዤ ሰበሰብኳቸው። ግን ብቻዬን አልችለው። ለምን በአስተርጓሚ ነው የምትሰራው፣ ሁለት አስተርጓሚ ይዘህ ነው የምትሰራው። ፍቃዱ ከበደን አሰብኩ። ፍቄ አስተማሪ ነው በነገራችን ላይ ከትወናው ከደራሲነቱ ከአዘጋጅነቱ ባሻገር አስተማሪ ነው፣ የትወና አስተማሪ ነው። ያግዘኛል፣ መሰረታዊ ነገሮች ያግዘኛል ብያስ። ከዛ ደግሞ ማቲያስ ታደሰ በነገራችን ላይ አብረን ነው ቲያትር ጥበባት አዲስ አበባ ዩኒቨርሲቲ የተማረው። በጣም የኮሜዲ ትወና በጣም ጎበዝ ነው፣ ያግዘኛል። ማቲያስ ታደሰ ብዙ ዝግጅቶችም በአዘጋጅነት ሲሰራ አውቃለሁ ልምዱን። ሁለቱን ሰዎች ያስኩና ሰበሰብኳቸውና ቲያትር ላሰራችሁ ነው አልኳቸው። ግራ ገባቸው መቼ ይሰሙ። ተያዩ። ከዛ ቀስ እያልኩ እያብራራሁ ትችላላችሁ ወደሚለው ስሜት መጣሁ። እኔ አቀማመጣቸውን ሁሉ አስታውሳለሁ። በነገራችን ላይ መሀላቸው ዮሴፍ የሚባል አጠር ያለው ተዋናይ ዮሴፍ የሚባል ረጅም ዓመት ሰርቷል። ከናስረስ በቀለ ጋር ሁሉ ሰርቷል እና ያው መናገርና መስማት የተሳነው ቢሆንም አብሯቸው ግን ሰርቷል እና እሱ የመጀመሪያው መነቃቃት እሱ ላይ ያየሁት። ከዚያ በኋላ ትችላላችሁ፣ እኔ አይቻችኋለሁ፣ ትችላላችሁ፣ እውነትም አይቻችኋለሁ። እኔ ዝም ብሎ ማየት አይደለም፣ በደንብ ነው የተመለከትኳቸው። ውስጣቸውን የትወና አቅማቸው የዚያን ቀን ወርክሾፕ ሲያቀርቡ ይታይ ነበር
እዚያ መስራት ጀመርን። እንግዲህ ከዛ በኋላ ያው የአዳራሽ መለማመጃ ፈለግን። ኢትዮጵያ ካቶሊካዊት ቤተክርስቲያን ካቴድራል አባ ጴጥሮስ በርጋ አረ ደግሞ እንደዚህ አይነት መልካም ነገር ተጠቀማሉኝ። እዛ ተጠቀምን። 2 ወር እኛ በአንድ ወር በቃ ቀልብጭ ያለች ነገር እናቀርባለን ነበር። 2 ወር ከ15 ቀን ሆነ፣ ከ12 ቀን፣ ከ13 ቀን፣ ከ15 ሆነ። እንግዲህ በዛ ሂደት ውስጥ ምን ያህል ከባድ ነገሮች እንዳለፉ ገምቱት። የመጀመሪያው ስሜቱ ሲነበብላቸው እንግዲህ ከዛ በኋላ ደግሞ የገጸ ባህሪያት መዋቅር ታነባለህ። አንተ እንደዚህ ነህ የምትሰራው፣ ይሄንን አንተ ይሄን ስትለው የሚገርምህ ልክ እንደ ማንኛችንም መስማትና መናገር እንደምንችለው ፊል ያደርጉታል። እያንዳንዷን ገጸ ባህሪ ፊል ያደርጉታል። እስኪ መንገድ ላይ የምታያቸው ስትል ሁሉ ይናገራሉ። እንዲህ አይነት ሰው ለምሳሌ አንድ አእምሮ ህመምተኛ ካራክተር አለና እሱን አሁን እንደዚህ ማቀዋለኛል አያው በቃ እንደዚህ ነው የሚሉት። የሆቴል ባለቤት አለች እዛ ላይ እንደዚህ ምትሆነ እያንዳንዱ የምታስቡትን የምታውቁትን ገጸ ባህሪ እስኪ ስትላቸው በደንብ ያንን ያስተውላሉ። ከዚያ በኋላ ወደ ስሜቶች ገባን። ከዚያ ወደ እንቅስቃሴ የመጀመሪያው ጊዜ እኔም ማቲም ፍቄም እየተንቀሳቀስን ነበር የምናሳያቸው። እንደዚህ ነው የምትሉት፣ ግን አሳድገውት ሲመጡ ያስደነግጣቸዋል። አሁን በፊት እኛ ልክ አማተር ሆነን ይሄ ጓጉተህ ዛሬ የተሰጠህን ነገር 2-3 እጥፍ አድርገህ ትመጣ የለም እንደሱ አሳድገውት ይመጣሉና ቆይ ያዝ እናርጋቸው እንዳይቸኩሉ ሁሉ እንላለን ስሜታቸው። ከዛ ግን እስከ መጨረሻው ስንሄድ የ1 ሰዓት ከ20 ደቂቃ ሆነ። አሁን ብዙ ሰው የተሸወደው የት ጋር መሰለ? ለነሱ ብቻ በምልክት ቋንቋ የተሰራ ነው የመሰለው። የነሱ የምልክት ቋንቋ አለ አይደል? ለነሱ ብቻ የሚገባ ነው የመሰለው። አይደለም። ማንም ሰው ጥሞና ያለው ሰው ሐሳብ ገጣጥሞ የሚያይ ሰው እንደዚህና እንደዚህ እንቅስቃሴ ማበዛ ሰው መጥቶ ቁጭ ብሎ ቢያቸው ተደስቶ ተዝናንቶ ታሪክ አይቶ ስቆ አዝኖ ወይ ጉድ ብሎ ደግሞ ማጨብጨብ አይፈቀድም። እኛ አዳራሽ ውስጥ እንዲህ አጨብጭቦ ይወጣል። ግን ያቋርጡ ይቅርታና ታሚ አንዳንድ ነገሮች ሰበብ ይሆናሉ ያስባሉና ለመማር ምክንያት አልሆነብህም? እንደውም ይሄን ነገር የምልክት ቋንቋዎች ትንሽ ሞክር ነበር። እንደውም በኋላ ረሳሁ እንጂ ትንሽ ሞክር ነበር። 1-2 ዓመት ልልናል። ለምሳሌ ይሄኛው ቋንቋ የመጀመሪያ ያጠናሁት ልንገራችሁ። እሺ ደስ ይላል። አስኮ ያው ግቢ ነው ያለውና አስኮ ስንኖር ከጎረቤታችን መስማትና መናገር ማትችል ልጅ ኑንሽ የምትባል ነበረች። እሺ ከኔ ጋር በጣም ጥሩ አብሮ አደግ ነበርንና እሷ ጋር የምትመጣ ግን ጓደኛዋ ነበረችና በአይን በጣም ተፈላለግን። ይገርማል እኮ የልጅነት ነገር። የለቱም ተናግሬያለሁ፣ የምረቃለቱም ተናግሬያለሁ። እና በጣም ተፈላለግን። ሃይ ስኩል እያለሁ ነው ተፈላለግን። ገብቷታልና አንድ ቀን መጽሐፉን አምጥታ ሰጠችኝ። የመጀመሪያው እየፈለኩት ምን ቢሆን ጥሩ አፍቅሬሻለሁ ገምቻለሁ እንደምትቀበል። ከዛ ግን ያው ቀላል ቋንቋ ሰላምታ መግባባት መሞክር ነበርና ያው ብዙም አልዘለቀም። በቃ እኔ ምንም በጣም ጥሩ ልጅ ነበረች፣ ግን ከዛ የዘለለ አልነበረም። ከዛ የዘለለ ብዙ እንትን አልነበረምና በጣም ደስ የሚል ጊዜ ነበር። ግን ተጨንቀህ እኔ አሁን አንዳንድ ጊዜ ተጨንቀህ ማታቀው እሱን ትዝ ሲለኝ አሁን ተጨንቀህ ማፍቀርህን ተጨንቀህ የማታቀው አገር ገብተህ በሌላ ቋንቋ እስኪ ምንድነው የምትለው? ይሄስ በአይነት እነጋገራለህ። ግን ያው ገብቷት ነበር ብዬ ነው የማስበው። እንዳልኩ የልጅነት ነገር ነው፣ ብዙም የዘለቀ ነገር የለውምና ያ ነው እዛ ጋ ነው እነ ሀ መሆናቸውን እነበን እንግዲህ ደግሞ ወደ ሃይማኖት ቤት እና ደግሞ ቤተክርስቲያን እንደዚህ የሚሉትን መሰረታዊ ነገሮች የመግባቢያ መሰረታዊ ነገሮች ያን ጊዜ ትንሽ መድረክ ላይ የምንመለከተው እሱ ነው። ዳይሬክተራችን ካሳየን እስቲ ቆይ ነው መድረክ ላይ የሚታየው የነበረው የዚያን ቀን
ተቀንጭባ እንደ ወርክሾፕ ተቀንጭባ ማለት ነው አይደል? አዎ። ምክንያቱም ይሄ አባት ነው፣ እሺ፣ ይሄ እናት ነው። እሺ። ከዛ እንግዲህ አባት ማነው ወንድም እህት የሚለው መሰረታዊ ከዛ ከታሪኩ ጋር የሚሄድ ግን መጨረሻ ላይ ዋናው ገጸ ባህሪ ይሄን ብሎ ይነግራቸዋል። ይሄን ካላወቃችሁ ግን የታሪኩን መቋጫ አታገኙም ነው። ምን ማለት ነው? አባት እችን ቃል ብቻ አባት የምትለዋን ይነግራችኋል። የዚህ ሁሉ ቲያትር መቋጫው ይሄን ብሏችሁ ይዘጋል። ስለዚህ እችን እንዳትረሷት ብለን ከዛው ደግሞ እነሱ ሰው እንዲያውቅላቸው የሚፈልጉት ቋንቋዎች አሉ። ለምሳሌ ይሄ ቀጠሮ ነው። አዎ ድንገት አንድ ቦታ መጥቶ ቀጠሮ ነበረኝ እዚህ ጋር ቢልህ ታክሲ ማቆሚያ ላይ ወይም አውቶቡስ ማቆሚያ ላይ መጥቶ ቢልህ ሰው ቢያውቀው ደስ የሚላቸው ቀለል ያሉ ቋንቋዎች ቀጠሮ ነበረኝ፣ ይሄ ቦታ እንደዚህ ነው ወይ ይሄ እንደዚህ ነው ወይ የሚሏቸው ቀለል ያሉ ቋንቋዎችን መግቢያ ላይ 4-5 ደቂቃ እናለማምዳለን። ከዛ ደግሞ ጭብጨባ የለም እንላለን። ሰው የመጀመሪያ ጊዜ ጭብጨባ የለም ብለው ያጨበጨበ ሰው አለ። ፈታ እንዲል ነው የምናደርገው። ያው ሲመጣ ኦዲየንሱ ፈታ እንዲል ነው። ለምን አንዳንድ ጊዜ የሚጨንቁ ነገሮች አሉ። እውነት ለመነጋገር ምን ሊሰሩ ይሆን እነዚህ ልጆች፣ ምን ሊያደርጉ ይሆን ሲመጣ ዘና አድርገው ከዛ ወደ ቲያትሩ ሲገባ አይ በቃ አሁን ለቀልድ ለጨዋታ ነው የመጣው እየተዝናናው ልዝናና ነው የመጣሁት የሚል ይመጣል እንጂ ምን ላይ ይሆን የመጣሁት ለምን ያስጨንቋቸዋል እነዚህ ልጆች እንደው አሁን በቃ ቢተዋቸውስ ባያስጨንቋቸው የሚል ነገር አለ። ምክንያቱም አንዳንድ ጊዜ በቃ ሰው ምንም ልብ የማይላቸው ግን ልብ እንዲል የሚያደርጋቸው ነገሮች እነሱን ነገሮች ነው ቀለል ታደርገውና ሰው ፊት ከዚያ ወደዛ ጉዳይ ይዘው ስትገባ አብራቸው ተጫዋታለህ እንጂ እነሱ ደግሞ ሌላው ምን ደስ አላቸው መሰለኝ እኔም እኮ አብሬ መድረክ ላይ ያለው ይሄን አስተዋውቄ ነው የምወርደው ስትል ደስ ይላቸዋል። እነ ፍቃዱ ከበደ ማቲያስ ታደሰ አብሯቸው ባክስቴጅ እኮ ነው አብሯቸው ቲያትሩ እስኪያልቅ አብሯቸው እኮ ነው ያሉት። በቃ ከዚህ በላይ ምን አለ ብለን የክብር እንግዳ የመረጡት ራሳቸው ናቸው። የሚገርም እስቲ ምረጡ ማን ይምጣላችሁ። በአጋጣሚ ሀዘን ላይ ሆኖ በጣም የቅርብ ሰው ሞቶበት አልተገኘም እንጂ አትሌት ሻለቃ ኃይሌ ገብረስላሴ አንዱ የመረጡት ነበር። ከመረጡት ውስጥ አንዱ ደግሞ ተገኝቷል። ሰራዊት ፍቅሬ ተገኝቷል። እና ራሳችሁ ምረጡ እስኪ የምትፈልጉትን ማን ይምጣላችሁ። ለምሳሌ እንግዳ ማን ይጋበዝላችሁ። ለምሳሌ ሚኪ እና ባለቤቱ መዓዛ እና ሁለቱን ደግሞ ጋብዘንላቸዋል። ትላልቅ አንጋፋ ሰዎች ጠርተዋል ይጋበዙልን ብለው ተጋብዞላቸዋል። መቼ ይታያል የሚለውን ነገር እናንሳና አሁን ያለበት ሁኔታ ምን ይመስላል የት ይታያል የሚለውን ነገር ማንሳት ያለበት ነገር እናንሳና ወደ ሌሎች ጥያቄ እንላለን። እንግዲህ መስከረም 12 ተመረቀ። ከዛ በሳምንት 2 ተከታታይ ጊዜያቶች ዓለም ሲኒማ አሳይተናል። አሁን የዓለም ሲኒማ ፕሮግራም ትንሽ ተጨናንቋል። ያለም አጣባው ነው የሰጡ። በዚህ አጋጣሚ ዓለም ሲኒማ በጣም አመሰግናለሁ። አንድም የዓለም ሲኒማን ፕሮግራም እየጠበቅን ነው፣ አንድም መዘጋጀት አለበት ራሳችን በጀት ለምን ሰው ገብቶት ከፍሎ እስኪገባ ድረስ እየጋበዝን ነው የምናሳየው። የመጀመሪያው ነው በነገራችን ላይ በሀገራችን የመጀመሪያው እርግጠኛ ነን፣ በአፍሪካም እርግጠኛ ነን የመጀመሪያው የ1 ሰዓት ከ20 ደቂቃ በዓለም ላይ ደግሞ መስማትና መናገር የማይችሉት ተቀላቅለው ሰርተዋል፣ ግን ብቻቸውን አልሰሩም። ይሄን መረጃ አለን እስክናረጋግጥ የቆይ ለጊዜው ይሄን እስክናስለምድ ድረስ እየጋበዝን ነው የምናሳየው። ሰው ደግሞ ከፍሎ እንዲመጣ አሁን ዓለም ሲኒማ በቅርብ ጊዜ እንጀምራለን። ቋሚ ፕሮግራም እየጠበቅን ነው። እኛም በጀት በደንብ ተዘጋጅተን እንገባለን የሚል እምነት አለን። ያን አናውንስ እናደርጋለን። በጣም ጥሩ። ወደ ሌሎች ጥያቄ እንለፍና ሰዓትም እየጨረስን ስለሆነ ቶሎ እንድንሄድ አንድ ጥያቄ ላንሳለን በቶሎ እንድትመልስልኝ። የመጀመሪያ መኪና ምን ነበር? ቮልስዋገን። የመጀመሪያ ማስታወቂያ ምንድን ነበር? BMW። እኔ የሰራሁት በግሌ ማስታወቂያ የሰራሁት ወይንስ
በፊት መሰራበት መስሪያ ቤት ሜጋ ማስታወቂያ የሰራሁት ማስታወቂያ ዋርዳ አይደለም ላቭሊ ከዋርዳ በኋላ ነው። ሳሙና አለ ዋርዳ ሳሙና ይመስለኛል። ላቭሊ በደንብ በማድረግ ከሙሌ ጋር የሰራሁት ነው። ሙሉ ታደሰ ጋር በጣም ጥሩ። እሺ ከዛ በማስቀጠል የምጠይቀው ጥያቄ ሙሴ ታምሩ፣ አሜን ታምሩ፣ መቅደለም ታምሩ፣ ኦዚያም ታምሩ ሁለቱን አስተካክል። ኦዚያ ታምሩና መቅደላዊት ሆዚያ ታምሩ የታምሩ ፍሬዎች ናቸው። እንግዲህ በጣም የሚገርመኝ ነገር ለልጅ ብቻ አይደለም ስም ማውጣት የሚችለው እንግዲህ ለፊልሞቹም ልክ እንደዛው ነውና ይሄ ወደ ኋላ መለስ ብዬ ሳይሆን የልጆቹም ስም በጣም ዩኒክ ናቸው፣ ለየት ያሉ ናቸውና ፊልም ላይም ርዕስ ታውጣ እንትን አይልም። ለምሳሌ ብዙ ጊዜ ፍቅርና እንትን የሆነ ነገር እንትን ይባላል። የታሜ ግን አንድ ነው። እናፋታለን አስክሬኑ ብችል አፋታ ባለስልጣን በዚህ አጋጣሚ ታሜ ብችል አፋታኝ እነዚህ ተጋቡ አልነበርኩም ምን ይበል የለው እንደዚህ አንሳው ባጭሩ ግን እንዴት ነው የሚመጡል ሐሳቦቹ እንዴት ይመጡል? ብዙ ጊዜ እንደውም የሆነ ጊዜ ላይ ከሰራዊት ፍቅሬ ጋር እንደዚህ ስናወራ ጎን ለጎን ብዙ ጊዜ ማታ ላይ ሲደወልልኝ ለማስታወቂያ ለመስራት ጧት ችግር የለብኝም ነው የሚለው ሐሳብ ቶሎ ይመጣልኛል ይላል። የታምሩ የተለየ ነገር አለው እንደዚህ ቃላቶች አንዳንዴ ርዕስ የማይመስሉ ግን ደግሞ በውስጣችን የሚቀሩ መቼም ማንረሳቸው ጉዳዮች አሉ። ርዕስ ያው መጀመሪያ ርዕስ ገላጭ መሆን አለበት። አጭር ገላጭ ውስጥህ የሚቀር ልክ እንደዚህ ውስጥህ የሚቀር መሆን አለበት ብዬ ነው ማስበው። ሌላውም ደግሞ እንደዛ አይነት ርዕስ ማውጣት መብቱ ነው። በነገራችን ላይ ግን ይዘነጋል። አሁን ልብ የሚል ስንት ልብ ያለው ፊልሞች ወጥተዋል። ፍቅር የሚል ስንት ፍቅር ያለው ፊልሞች ወጥተዋል። ስንቱን እናስታውሳለን። ስለዚህ ቶሎ ከውስጣችን የማይጠፋ መሆን አለበት ብዬ አስባለሁ። ስራዎችን ስራ ጊዜያዊ ርዕስ ሰጣለሁ፣ ግን መሀል ላይ ግን ይመጣል። በጣም ጥሩ። ከዛ በተረፈ ዳይሬክተራችን ከተዘጋጀ አንድ ፎቶ አለና ምናልባት ከታሜ ጋር ቆይታ አደርጋለሁ ስለ ከባልደረባዬ ካርካይ ቀር ከሱ ጋር አንድ ፎቶ አለ። እሱን ሳታሳየው እንዳትለያያልና ላከልኝ። አንተ ነጌታቸው ነው ባልደረባዬ። ለሱ በጣም አመሰግናለሁ። ስለዚህ ፎቶ ምስሉ ላይ አስታውሰን እስቲ ወደ ኋላ ነጭ ጥቀርሻ የውድነህ ክፍሌ ድርሰት ነው። ነጭ ጥቀርሻ አቤ ነው። በነገራችን ላይ አብሮኝ የሰራለው አቤ ነው። አበበ አሁን ዮጋ ነው ዮጋ መምህር ሆኖ ነበር። ጎበዝ ተዋናይ ነበር። በኋላ ግን ወደ ዮጋ ሄደ። እዚህ ላይ ያው የአካል ጉዳተኛ ሆኜ ለምሰራው የነበረው የቤተክርስቲያን ጥግ ላይ እነዚህ ህፃን ሰርቀው መለመኛ ከሚያደርጉት ገጸ ባህሪ አንዱ ነው። የገጸ ባህሪው ስም ጠፍቶኛል። ፎቶ አለኝ አንተ ጋር የለ አለኝ ይመስለኛል። እንግዲህ ከሌለ ከፍለው ሰድ እያለ ነበር። ከፍላለሁ ግን በጣም የሚገርም ነውና ሰው ብዙ ያወደው ነበር ገጸ ባህሪው፣ ተመልካች ብዙ ያወደው። እኔ ግን ደስ እያለ ይሰራው ነበር። ለምን በቃ ካልወደደው ሰርቼዋለሁ ብዬ አስብ ነበር። የዚህ ቲያትር አዘጋጅ ከበደ ደገፉ ነበር። ዓመተ ምህረቱ እንዳንቆጠርተው ከስንት ዓመት በኋላ 80 ወደ እድሜ ልትሄድ ነው። በርናባስ ተው እንጂ እንግዲህ ካመነልኝ 86 85 86 በነገራችን ላይ ውድነህ ክፍሌ ይጽፋል እኮ በቃ እኮ ለቲያትር ደራሲነት የተፈጠረ እኮ ነው። ውድነህ ክፍሌ ብዕሩ አሁንም ገና ይጽፋል። መልካም እንግዲህ እንደ መጨረሻ እናርገውና አንድ ቻሌንጅ የሆነ ጥያቄ እንጠይቀው አይሻልም? እሺ አንተ ትጠይቀው ነው ልጠይቀው? አንተ ልጠይቀው? አዎ አንተ አይደል? እሺ ካልሽ አይቀር እንግዲህ አለመመለስ ይቻላል። በተቻለ ብትመልሰው ግን ጥሩ ነው በመለስ። ስለዚህ እንደ ንጽጽር ነው። ለምሳሌ ምህረት ከቴሌቪዥንና ከሬዲዮ እንደዛ እንደማለት ያክል ነው። ቀለል ካልሆነ ጀምር እየነታው ከምግብ ልጀምር። በምግብ ስለተነሳ ከሽሮና ክትፎ ቶሎ አንተ ከደምሰጣ ምክንያቱም መግለጽ አይቻልም። በቃ አለቀ። ታምኔስ በቃ እሱማ ጥያቄ ያለው ሽሮና ክትፎ አንድ ምረት ሽሮ ብዙ ጊዜ ስለተጓዘች ይበቃታል። ክትፎ ላይ ቆም። በጣም ጥሩ። ከፊልምና ከተከታታይ ድራማ አለቀ። አራቶሎ ፊልም ድርሰት ከመጻፍና ከመተወን
መተወን። በጣም ጥሩ። ከባዱ 3 ጥያቄዎች ከባዱን ነው። አዎ ከዚህ በኋላ ያሉት ጥያቄዎች ከባድ ናቸው። ከጣሊያን ሰፈርና ከአስኮ ከጣሊያን ሰፈርና ካስኮ አሁን ምኖርበት መስቀል እንዴት አድርገህ እንዴት ንጽጽር ታነጻጽራለህ? አገራችን ላይ ሁለቱም በጣም የተለየ ቦታ አለው። አልመልስም። ምክንያቱም ያኛው እስካሁን የጠየቀኝ አንዱ ሙያዬ ነው። ሙያዬ እርስ በርስ አይቆራረፉም። እንዴት አድርጌ ጣሊያን ሰፈርን ብላ አስኮ ራሴ ነኝ እንጂ ከራሴ ጋር ነው የምታጣላኝ። ምን ከልጆች ጋር አይደለም፣ ከአብሮ አደጎች ጋር አይደለም። ከራሴ ጋር አትጣላኝ። በዚህ አይነት ማቃሪ ቀጣዮች የሚመልሱ አይመስለኝም። ከአርቲስት ቶሎ ነው የምትመልስልኝ። ከአርቲስት ሰራዊት ፍቅሬና ከሽመልስ በቀለ አልመልስም። አይ ነገር እንዴት ይቻላል ብለናል። ይቻላል ብለኛል። ታበዘው እኮ የምህረት እኔ ያለው አይደል እንደ በዳኝነቱ ያስታርቃል። ሁለቱም ይሄኛው ግን መመለስ አለበት። የመጨረሻ መደምደሚያችን ስለሆነ ቶሎ ከአስክሬኑና ከባለስልጣን የመጀመሪያ ልጄ አስክሬን የመጀመሪያ ልጄ ስለሆነ አይደለም ማለት በቃ በድርሰት የመጀመሪያ ልጄ ነው። ግን ባለስልጣኑ ደግሞ በራሱ መንገድ የሚበልጠው አለው። ግን ይሄ በጣም ብዙ የፈጋህበት የለም አልወጣም እንጂ እኮ የአስክሬኑንም የሚቀድመው የመጨረሻው ሰሞን በኋላ ሰው ለሰው ሆኖ የቀረበው ማለት ነው። ርዕስ ተቀይሮ ይቀድመው ነበር። ግን አስክሬኑ ጋር ግን ይሄ የመጀመሪያውን የሰው ሪአክሽን ብለህ የምጠብቅበት ስራ የመጀመሪያ ምናልባት ግን ከአስክሬኑ ጋር በርኒ ከአስክሬኑ ፊልም ጋር እንደው የሬሳ ሳጥኗ በስተመጨረሻ ላይ በጣም የምንወዳቸው የምናከብራቸው አርቲስት ጥላሁን ገሰሰ ተቀበሩበት የሚባል ነገር አለ። እሱ ነገር ምን ያልነት ነው? አዎ በወቅቱ ውድ ሳጥን ነው። ምክንያቱም ቤቴል ወይም የቀብር አስፈጻሚ ነው። በጣም ጥሩ ልጅ ነው የሰጠኝና እኔ 3 ወር ሳስቀምጠው አንድ ቀን የታረከው አላለኝም። እውነት ለመናገር ቤት እንደዚህ አልጋጋ ቆይ እንደ ቁም ሳጥን የቤተሰብ አንዱ አካል ሆኖ ነበርና ምን ነገር ሁላችንም ወደዛው አይደለን መላመዱ ነው ዋናው ከሬሳ ሳጥኑ ጋር እና እዛ ሄጄ ውድ ሳጥን ፈልጋለሁ ለዚህ ገጸ ባህሪ አልኩት። አዋሰኝ ተሰራ። በጣም በቃ የሚገርም ሳጥን ነው። አይተው ከሆነ ገብቼ ውስጥ ሁሉ ትንሽ ያለብ አድርጎኝ ነበር። እንቅልፍም ተኝቼ እና ከዛ ጨረስን። ከመለስን በኋላ የሚገርምህ ጋሽ ጥላሁን ደግሞ በዛ አጋጣሚ እሱ ሳጥን ያው ቀብር አስፈጻሚ ያው ድርጅት ስለነበር አዎ ይገባዋል። ምክንያቱም በቃ በጣም ውዱ ሳጥን ነበር ያኔ። አሁንም እሱ ሳጥን ይመስለኛል ውድ ነው። ይሄ ነው ታሪኩ። መልካም ጥሩ ጭውውት ነበር ያደረግነው። ለመናገር ካለን ጊዜ አንፃር ነው እንጂ ስለታሜ ከባህር ላይ በጭልፋ እንደመውሰድ ያክል ነው። ብዙ ይወራልና በስተመጨረሻ ግን ማስተላለፍ የምትፈልገው ነገር ከኛ የቀረ ነገር ካለ ደግሞ እሱ ማስተላለፍ ይቻላል። በቅድሚያ 3 ነገሮችን ነው 3 ነገሮችን በቅድሚያ እዚህ ስለጋበዛችሁኝ በጣም አመሰግናለሁ። እንግዲህ ያለው የአዲስ አበባ ከተማ አስተዳደር በባለቤትነት የሚመራው ሚዲያ ስለሆነ በዚህ አጋጣሚ በድጋሚ እነዚህን በየከተማ ውስጥ የተሰሩትን አንፊ ቲያትሮችንና አሁን ደግሞ ዘመናዊ ሲኒማ ቤቶችና ቲያትር ቤቶች እየተገነቡልን ስለሆነ በሙያተኛው ስም እጅግ አድርጌ አመሰግናለሁ። በሶስተኛ ደረጃ ደግሞ መስማትና መናገር የተሳናቸውን ወጣቶች ያበረታታችሁኝ በጣም ጓደኞቼ መጣችሁ፣ የሙያ ጓደኞቼ ከአዲስ አበባ ዩኒቨርሲቲ የመጣችሁ ምሁራን፣ ከአዲስ አበባ ዩኒቨርሲቲ የመጣችሁ ተማሪዎች፣ ከጋሼ ጋር ከተስፋዬ አበበ ጋር የመጣችሁ ተማሪዎች፣ ተስፋዬ ሲማ፣ ተስፋዬ ገብረሃና መጣችሁ አርማችሁናል። በዚህ ዙሪያ ያላችሁ በሙሉ ተዋንያኑን በእርግጠኝነት ይሄን አስተርጉመው ይሰሙታል። ተዋንያኑ 8ቱ ተዋንያን አስተርጓሚዎች ጆሹዋ መሳይ እነዚህን ሁሉ ለዚህ ቲያትር ሁሉ የተባበሩንን ሄራንን እያንዳንዳችሁን ሁሉ እጅግ አድርጌ አመሰግናለሁ። ዓለም ሲኒማ ኢትዮጵያ ካቶሊካዊት ቤተክርስቲያን አዳራሽ ስለፈቀዳችሁልን እንዲመቻችና ሰው ፊት እንዲቀርቡ ስላደረጋችሁልኝ
ሁላችሁንም አመሰግናለሁ። እናንተም ደግሞ ይሄን ምክንያት አድርጋችሁ አይደል የጠራችሁኝ? በድጋሚ አመሰግናለሁ። እኛም አክብረን ስለመጣ ከልብ አድርገን እናመሰግናለን። የሚቀጥለው ሳምንት ግን በቁርጥ እንገናኛለን። ቁርጥ ላይ ቅዳሜ በዚሁ አለ እንትን አላችሁ ማለት ነው። እኔ ጋር ጠበስ ብሎ ይመጣል። አይ እኔ ጋር የተጠበሰ ወጪ በራሱ የተጠበሰ ይቅርታ አልችልም። በሬውን አላንገላታው። መልካም እንግዲህ ከታሜ ጋር የነበረን ቆይታ ይሄን ይመስላል።